እናንተ ወልዶ መለየት በጣም ከባድ ነው። በዚህ በሩታና እንዲሁም ደግሞ በአብርሽ የምናየው ነገር የምርን ከትላንት ጀምሮ የመጣው ቪዲዮ በሙሉ የሆነ ስሜታዊ የሚያደርጋችሁ ነው። በተለይ ተልይ ደግሞ ለሴት ልጅ ይሄ ነገር ከባድ ነው እየመሰለኝ ያለው። በአብርሽና ሩታ ብዙ ነገር እንትን ማለት እንችላለን። ያኔ አብርሽ ወንድ ልጅ ነው። ነገር ግን የሆነ የተሰማው ስሜት እንኳን ቢኖር ያኔ ስሜቱን ደበቅ እያደረገው ነው ያለው። እዚህ ጋር ደግሞ ሩታ የምናይባት እንዲሁም ደግሞ የምታሳይን ነገር በሙሉ አብርሽ ላይ አሁንም ተስፋ እንዳላት ነው የሚያሳየው ማለት ነው። ስለዚህ ይሄ ልጅ በነገራችን ላይ በመሃላቸው ልጅ አለ። ብዙዎቻችን አይ ይሄ የአብርሽና እንዲሁም ደግሞ የሩታ ነገር ዞሮ ተዛዞሮ ምናልባት አንድ ሊሆኑ ይችላል። ስለዚህ ሄርሜላን ብዙ ነገር ብለናል። ሄርሜላ ከዚህ ህይወትና ከዚህ ከአብርሽ ብትሪቂ ጥሩ ነው ብለን እናስባለን። ምክንያቱም ያኔ ነገና ከነጎዳ የሚፈጠረው ነገር አይታወቅም። አንቺም ሴት ልጅ ነሽና የሰው ባል የኔ ነው ብለሽ አትውሰጂ። ነገና ከነጎዳ ምናልባት ተመልሶ ወደ ቀደሙ ሚስቱ ሊሄድ ይችላል። አይ አልሆነም ደግሞ ተመልሶ ይሩታ ላይ የተደረገው ነገር መልሶ አንቺም ላይ ይደረጋል። ስለዚህ በዚህ ሁኔታ ባትገቢና እንዲሁም ደግሞ የራስሽን መስለሽ የራስሽን ሰው ይዘሽ እዚህ ጋር ብትመጪ እኛ ችግር የለብንም ሰብስክራይብ ለማድረግና እንዲሁም ለማሳደግ ብለናል ብዙዎቻችን ማለት ነው። ብዙዎቻችንም ደግሞ አይ ይሄ ነገር የኔ በቃ ጥሩ ነው ወይም ደግሞ ደጋደረጋት ብዙ ነገር አውርተናል በነገራችን ላይ ማለት ነው። ይህንን ሲላችሁ አንዳንድ አስመሳይና እንዲሁም ደግሞ እንትን የሆኑ ሰዎች አሉ። እነሱ ብዙ ነገር እንትን ብለዋል። ያኔ ይሄ አብርሽ ያደረገው ነገር ተገቢና እንዲሁም ደግሞ ለሩታ ልክ ነው፣ ለሩታ ይገባታል፣ ሩታ ማለት እንዲናት፣ ሩታ ማለት እንዲናት እያሉ ብዙ ልጆች አሉ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ መጥቻለሁኝ። ሲመጣ ደግሞ ቅድም ለታ ሩታና እንዲሁም ደግሞ ከልጇ ጋር ቲክቶክ መጥታ ነበር፣ አይታችሁታል ብዬ አስባለሁኝ። እየዘፈነች እንዲሁም ደግሞ የእናትነትን ልክ ወይም ደግሞ ለልጇ ስትል ብዙ ዋጋ እንዲሁም ደግሞ የአይኗ ማረፊያ እንደሆነ ብዙ ነገር እንትን ብላለች። አንዳንዴ እናንተ ደስተኛ ስትሆኑ ወይም ደግሞ የሆነ የሚያጓጓችሁን ነገር ሲታዩ ቃላቶች ራሱ እንትን ይሆኑባችኋል። እንደዛ እየሆነ ነበር በነገራችን ላይ ማለት ነው። ያም ሆነ ይህ ለልጅ ሲባል ብዙ ነገር ይተዋል። እንዲሁም ደግሞ ለልጅ ሲባል ብዙ ነገር እንሆናለን እኛ በተለይ ሴቶች ማለት ነው። አሁን ለታ ያየነው ነገር ቅድም እንዳልኳችሁ ወንድ ልጅ ያንን ያክል እንትን አይሆንም። ምናልባት ውስጡ ነው የሚያውቀው። አውጥቶ ብዙ ጊዜ ስሜቱን አውጥቶ አይናገርም። እንዲሁም ደግሞ ያኔ የሆነ ህመሙን ለመደበቅ ራሱን እየሞከረ የሚሞክረው ያለው አብርሽም ላይ ስናየው ይሄ ነገር ነው። ትላንት አይታችሁታል ብዬ አስባለሁ የተፈጠረው ነገር። ምናልባት አብዛኞቻችን የተረዳነው ከትላንት ወዳ ነው መሰል አይደል? ሄርሜላ ፕራንክ ያደረገችው የነበረው ያንን አይታ ሩታ በዛ ልትገባ ፈልጋ ነው እያሉም አሉ በነገራችን ላይ ማለት ነው። አሁን ያኔ እሱ ተከፋም አልተከፋም እሷን ምን አገባት? አንዴ ፈታሁ ሻላ ከሱ ደግሞ ለምን ትለጣጠፋለች? ለምን ደግሞ ወደሱ ትሄዳለች? እሱ ከፈለገ ልጁን ማየት ባለበት መንገድና ማየት ባለበት በኩል ማየት ይችላል። እሷ ስንት ጊዜ ይህንን እንደዛ ታደርጋለች? ብዙዎቻችንም ብለናል። ግን ያም ሆነ በመሃላቸው ልጅ እስካለ ድረስ ይሄ ነገር አበቃ ወይም ደግሞ አይ የምንልበት ጊዜ ደርሷል አይመስለኝም ሲጀመር ማለት ነው። ከመጀመሪያው ሩታ ምን ብላ ነበር ሰምታችሁ ከሆነ ለሄርሜላ መክራት ነበር። ሄርሜላ ምን ብላለች? ነገና ከነጎዳ ምናልባት ይሄ አሁን የሚታየውን አብርሽን በዚህ ልክ ልታዩ ትችያለሽ። ስለዚህ እባክሽን በኋላ የሆነ ነገር ከማለትሽ አሁኑኑ ብትቆጠቢ ይሻላል። ምናልባት ይሄ ነገር ጊዜ ሊፈጅብኝ ይችላል፣ ነገር ግን ደግሞ ተመልሶ ወደኔ መምጣቱ የማይቀር ነገር ነው ብላት ነበር። ያንንም ያለቻት ነገር እያስታወስን አሁን ለታሩታ የምታደርጋቸው ነገራቶች በሙሉ አይ አብርሽን ወደ ቤት እንዲገባ እየገፋፋችው ነው ያኔ እያልን ነው። እንዲሁም ደግሞ በዚህ ልክ ለሱ ለምን አሰበችና ለምን ተጨነቀች እያልን ነው። ምክንያቱም እሱ አይ በቃሽኝ በቃ ያንቺ ነገር አብቅቶልኛል ብሎ ከሄዳ ለምንድን ነው የምትለማመጠውና እንዲሁም ደግሞ የምትለምነው ነገር ከሄዳ ጥርግ ይበል፣ እሷም ከልጇ ትምጣ ብለናል። ግን አንዳንዴ አሁን ይሄንን ሁላ ያልኳችሁ የምሬን ወልዶ መለያት በጣም ከባድ ነው። እናንተ
በዚህ ልክ ነው እንዴ እንትን ስሜታ የሚያደርገው? አሁን ያኔ የሆነ አብርሽን በኩል የሆነ ነገር የምናየው የሚታይን ነገር አለ። እዚህ ጋር ሩታም እንደዛው በሩታም በኩል የሆነ የሚታያችሁ ነገር አለ። በቃ ወልዶ መለያት ይሄን ያክል ነው እንዴ ከባድ? እንደምንም አድርጋችሁ እንደምንም የምርን እንደዛ ከባድ ከሆነ እንደምንም አድርጋችሁ እንዴትም ሆናችሁ በጸባያችሁ ከወለዳችሁ በኋላ ለልጃችሁ እያላችሁ ብዙ ነገር መታገስና እንዲሁም ደግሞ ብዙ ዋጋ እየከፈላችሁ ከባላችሁ አብራችሁ እንድትሆኑ ነው የሚያሳዩን ያሉት ማለት ነው በነገራችን ላይ። ስለዚህ በተለይ ለሴት ልጅ ነው ያኔ ሩታን ካየኋት የምሬን በተለይ ለሴት ልጅ ነው ከባድ እየመሰለኝ ያለው ማለት ነው። ወልዶ መለያት በጣም ከባድ ነው አይደል? ያኔ የሆነ በቃ ይረሳዋለሁ ብትሉ ልጁን እያያችሁ ይረሳዋለሁ ከልቤ አወጣለሁም ብትሉ ምናልባት ይሄ ልጅ ከነግና ከነጎዳ አድጎ ያኔ አባቱን ይፈልጋል፣ አባቴ ማለት ይፈልጋል። ወጥቶ ሲገባ አባቱ እንዲያየውና እንዲሁም ደግሞ የአባትነት ፍቅር እንዲያገኝ ይፈልጋል። ብዙ ነገር እንትን የሚያደርጋችሁ ነገር አለ። ያኔ ስሜታችሁን የሚረብሻችሁ ነገር ልጅ ከወለዳችሁ በኋላ ያኔ መቼስ አንድ ልጅ ተወልዶ አባቱን ወጥቶ ሲገባ ማታም ጠዋትም ቀንም ያኔ እንትን ሳይለው የምር ከባድ ነው። በእናትም በኩል ቢሆን እንደዛው። ስለዚህ እንደምንም አድርጋችሁ ለልጃችሁ ስትሉ ባላችሁን ጠበቅ አድርጋችሁ ያዙ ነው የሚለው። እንደዛ ከባድ ከሆነ ማራሮታ ላይ የምናየው ነገር ከባድ ነው የምሬን። እንደ አብርሽ ላይ እንዳልኳችሁ ወንድ ልጅ ብዙ ጊዜ ስሜቱን አውጥቶ ወይም ደግሞ እንትን አይልም በነገራችን ላይ ማለት ነው። ስሜቱን አውጥቶ አይናገርም። ያኔ ቢከፋውም እንኳን ድብቅ ነው የሚያደርገው። ግን ደግሞ እኛ ሴቶች የሆነ ህመማችን እንደብቀዋለን ብንል ፊታችን ያስታውቃል። የሆነ በቃ ቆስላችሁ አላወራም ብትሉ ግዴታ እንድታወሩ የሚያደርጋችሁ ነገር ይመጣል። ግዴታ ታወራላችሁ። ብዙ ነገር ነው ያለው። ስለዚህ ምን ሊላችሁ ነው? ወልዶ መለያት በዚህ ልክ ከባድ ከሆነ እንዴ እናንተ የምሬን በቃ ያኔ እሱ እንኳን መጥፎ ቢሆን ለልጃችሁ ብላችሁ ብዙ አሁን ያኔ አሁን ነው እንጂ የምሬን የድሮ እናቶች እንዴት ነበሩ ሲረገጡ ሲጠፉ በቃ ብዙ ዋጋ ከፍሉ ነበር። አሁን ግን ያኔ እኛ እንደነሱ መሆን አንችልም በነገራችን ላይ። በዚህ ጊዜ ያሉት እናቶችና እንዲሁም ደግሞ ከድሮ እናቶች አንተ አይደለም ሲጀመር በቃ ሰማይና ምድር ነው። እናት የሚለው ሲም እናት አደረገው ሁሉንም ያኔ ስለወለዳ እንጂ ዋጋ የሚከፍለው አሁን ለታ ያንን ያክል ዋጋ የምትከፍል እናት አለች ብዬ አላስብም። ይሄንን ሲላችሁ ያኔ ልጇን ትጠላለች፣ በልጇ ሲመጡባት ድርድር አታውቅም ማለት አይደለም። ግን የቤት ውስጥ ብዙ የሚያሳልፉ ነገሮች ነበር ድሮ። አሁን ግን እንደዛ አይደለም። የሆነ በቃ ትንሽዬ ነገር በጊዜው ያለው ሰው በሙሉ ማለት ይቻላል ትንሽዬው ነገር እያስለቀሰ፣ ትንሽዬው ነገር እያስከፋ፣ ትንሽዬው ነገር በቃ የሆነ ትልቅ ነገር ሆኖ የሚታይን እንደዛ ነው የምሬን። ለማንኛውም ሁላችሁም አስቡበት ሴቶችዬ ማለት ነው። ይሄ ነገር ከባድ ነው። ስለዚህ እናንተ አስቡበት። አረ ባላችሁን ጠበቅ አድርጋችሁ ያዙ። ምን ልታዛዝ በሉት እንጂ እንደዛማ ከባድ ከሆነ ምን ትላላችሁ እናንተ ማለት ነው። የምሬን እኔ እየቀለድኩኝ አይደለም በነገራችን ላይ። አሁን ሩታ ላይ የማየው ነገር ግራ እያጋባኝ ነው። እንዲሁም ደግሞ የአብርሽን እንዳንል እሱ ድብቅ አድርጎታል። ምንም እንትን አለበት ነገር የለም። ግን ሩታ ላይ የምናየው ነገር ከባድ ነው። ስለዚህ ምንድነው ያለች የነበረው ሄርሜላ? ጅብ ከሄዳ ውሻ ይጮሃል ነው እንዴ ያለችው የነበረው? እንደዛ እንዳይሆንብን ተጠንቀቁ ማለት ነው። ሰምታችኋል።